ዮዲት ባስቻለው እጅ ጥፊ ቀምሳለች ማለት ነው። ሰዎችን በጥፊ እንደምትልና ሰዎችን በምታንቀው እጇ ፊቷ በጥፊ ተብላለች ማለት ነው። ምክንያቱም እሷም ፀሐይን ንቅ ስላደረገቻት አስቻለው ሄዶ በጥፊ አጋጭቶታል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ቤተሰብ እንግዲህ የእናት ግፍ ድራማ እንግዲህ ቀጥሏል ማለት ነው። ክፍል 21 ዛሬ ምንድን ነው የተፈጠረው ሲባል ክፍል 21 እንግዲህ ዮዲት ማለት ነው ግፏን እንደዛው ጨምራለች፣ እንደዛው ቀጥላለች ማለት ነው። ምንም ነገር የምትመለስ እንኳን አትመስልም ማለት ነው። ልጅቷ በክፋት ውስጥ ሰውነቷም ልቧም ሁሉ ነገሯ በክፋት የተሞላ ሴት ነች ማለት ነው። ማስመልሰሉንም የተካነችበት ነች ማለት ነው። ዛሬ ምንድን ነው እስኪ ከመጀመሪያው እስከ መጨረሻው አንዳንድ ነገር እናውራ ሲባል ማለት ነው። የወዲት እንግዲህ ዛሬ ያደረገችው እማዬ በራብ እየሞተች ነው። የእውነት የምላችሁ እማዬ በራብ እየሞተች ነው። በጣም በሚያሳዝን ነገር የሚሰራላትን ምግብ አንዴ ከባሏ ጋር ቁጭ እያለች አንዴ ከራ ብቻዋን እየጠቀጠቀች የማየ ምግብ እየበላች እማዬ በራብ እየሞተች ትገኛለች ማለት ነው። በሚያሳዝነው ነገር ምንድን ነው የተፈጠረው ሲባል እንግዲህ እማዬ ለአለምዬ ልጄ በየአይነት ቀይ ስር ወጥና ሽሮ አምሮኛል እስኪ ስሪልኝ ብላ ትሰራላታለች ማለት ነው። እንግዲህ ሰርታላት አጣፍጣላት አለምዬ ወደ እማዬ ስታመጣላት ማን ታገኛታለች? እቺው ክፉ እየወዴት ትወጣለች ማለት ነው። እንግዲህ ሳህኑን ላጥ ታደርግና ባሏም ከክላስ ይወጣ ነበረ ማለት ነው። እና የኔ ንጉስ ምግብ ሰርቼ ልክኮ አንተን እየጠበኩክ ነበረ እና እንብላ ትለዋለች ማለት ነው። እሱም እንግዲህ ከፍት በሉት። እንደዚህ አይነት ሰዎች በነገራችን ላይ ከፍት ናቸው። ሰዎችን የሚያስገድሉ የሰዎችን ህይወት አይናቸው እያየ የሚያጠፉ ሰዎች እንደዚህ አይነት ሰዎች ናቸው ማለት ነውና ብድግ አድርጎ እሷን እየተጎራረሱ ምግባቸውን እየበላ ነበረ ማለት ነው። እኔ ነኝ የሰራሁት የኔ ቆንጆ ጽመልክሽ ልክ እኮ ምግብሽም የሚጣፍጠው ሙያም የተሰጠሽ ልክ እንደ ውስጥሽ ነው። ውስጥሽ ንጹህ፣ ሙያሽ በጣም ንጹህ፣ በጣም ነው እኮ የሚጣፍጠው እያለ እያዳነቃት ሲበላ ነበረ ማለት ነው። አለምዬ እኮ ግን እኮ ያልበላ ሰው አለ እማዬ እኮ አባዬ አይነት ስሪልኝ ብላ ነበረ ስትል እንግዲህ ዮዲት ምን ትላለች ደግሞ ከሷ እኮ የተረፈው ምግብ ነው ያቀረብኩልክ ባሌ እማዬ በልታለች ብላ ትለዋለች ማለት ነው። እማዬ ለምን አትጎርሽም እያላት ወዳፏ እየወሰደ አይ ልጄ በቃኝ ስትለው በቃ ተበቃሽማ ምንም ማድረግ አልችልም በቃ ዮዲት አብርቢ በቃ እያለ እየተጎራረሱ ባልና ሚስቶች ሲበሉ ነበረ ማለት ነው። ከዛም በኋላ እንግዲህ ምንድነው የተፈጠረው? በጣም ነው አለምዬ ያዘነችው፣ በጣም ነው ውስጧ የተጎዳው። ምክንያቱም በጣም ነው ያዘነችው ማለት ነው። ምክንያቱም ለምንድን ነው ያዘነችው ብትሉኝ ማለት ነውና አለምዬ ይሄን ነገር አይደለም በጣም ማለትም እየፈለገችው ማለት ነው። እሷ ለማየ ነው እየተመጣጠነ ነገር እኮ መብላት አለባት ስትል አንቺ ክፉ አንቺ ምክንያቱም እኮ እንትኔን እህሌን አራገፋችሁት፣ አስቤዛይን ጨረሳችሁት እኮ እናንተ ሁለት ሰዎች ብላ እንግዲህ አለምዬን ስድብ ታደርጋታለች ማለት ነው። እናትየዋን ደግሞ አንቺ ሴትዮ ለምንድን ነው ሆድሽን የማትቀንሹ ወፍጮ ሆድሽን? ምክንያቱም በአንቺ የተነሳ እኮ ቤት የተራቆተ መሶብ የተራቆተ ከእንጀራ ለምንድን ነው እንደዚህ የምትበዩ? መቀነስ አለብሽ ብላ ትላታለች ማለት ነው። እንትና ደግሞ አለምዬ ደግሞ ትልቅ ሰው እኮ የተመጣጠነ ምግብ መብላት አለበት ብላ ስትል ትልቅ ሰው ሳይሆን ሕፃን ልጅ ነው የተመጣጠነ ምግብ መብላት ያለበት። አሮጊቶቹማ እነሱም መሄጃቸው ሰዓት ደርሷል። ለምንድን ነው የተመጣጠነ ምግብ የሚገቡት? ሽሮ ብቻ ስሪላት ብዬሻለሁ አይደለም ወይ? ለምንድን ነው ሽሮ ብቻ የሚያሰሪላት? ለምንድን ነው እኔ የምልሽን ነገር የሚያሰቡ? በእናንተ የተነሳ እኮ ቤቴ ተራቆተ፣ መሶብ ውስጥ እንጀራ እየተቀመጠ አይደለም ብላ ትላታለች ማለት ነው። ለማየ እኮ ያቀረብኩላት ግማሽ እንጀራ ነው። ይሄማ ግማሽ እንጀራ አይደለም ያቀረብሽላትማ አንድ እንጀራ ነው። ለምንድን ነው የምትዋሹ ብላ ትላታለች ማለት ነው። እንግዲህ በጣም ዮዲትዬ በጣም ስልሽ ይቅርታ ብላ ጠይቃታለች ማለት ነው።
ይቅርታ ብላ ትላታለች ማለት ነው። ከዛም በኋላ ምንድነው የተፈጠረው መሰላችሁ? እንግዲህ ያገኘችውን ባሏን እየተሳሳቀች ከባሏ ጋር እየተጎራረሰች በኋላ ወደ እናቷ ቤት ነው ሄደችው ማለት ነው። ወደ እናቷ ቤት ስትሄድ እንግዲህ ከልጇ ጋር እማዬ ስታወራ ነበረ ከወንድዬ ጋራ። ወንድዬ ደግሞ በዚህ ፀሐይ ወዴት ነው የሄደችው? ምክንያቱም እኮ ይሄኔ ተርባ ተጠምታ ይሆናል በባዶ ሆዷን የሄደችው ምናምን ብሎ ይላታል ማለት ነው። ለማዬና ለአለምዬ ማለት ነው። አለምዬማ ብዙ እኮ ያልበላ ሰው አለ እዚህ እኮ ብላ ትለዋለች ማለት ነው። ማን ነው ያልበላው? እሷ እኮ ጠዋት እንደቀመሰች ነው። በዛ ላይ ደግሞ እርጉዝ ነች ትጎዳብኛለች ምናምን ይላል ማለት ነው። ከዛን ለማዬ ደግሞ እየት ነው ሄደችው ምናምን ስትለው ማለት ነው። አሁንማ እንትን የበጎ አድራጎት ጀምራል፣ የበጎ አድራጎት ስራ ጀምራለች። እባክሽ እማዬ እስቲ ምከሪያት ለራሷ እንድታስብ። ሁሌ እኮ የምታስበው ስለ ሰው ብቻና ብቻ ነው። እባክሽ እስቲ ራሷን እንድታስብ ለራሷ እንድታስብ ምከሪልኝ ብላ ምን ይላታል ማለት ነው። ግን ልጄ ወንድዬ እውነት የበጎ አድራጎት እንደምትሰራ ግን አንተ እውነትህን ነው ብላ ትለዋለች ማለት ነው። አዎ እማዬ ለምንድነው ማታምኛት? ለምንድነው እንዲህ ማታምኘው? እሷ እኮ በጣም ጥሩ ሰው ነች። በጣም ሁሌ አንቺ ካልበላሽ እኮ አትበላም። ለአንቺ በጣም ነው የምትጨነቀው፣ በጣም ነው እኮ የምታስበው። ለምንድነው ግን ያለፈውን ነገር ይቅር የማትያት? አንቺና አለምዬ ስላለፈው ነገር ይቅር እያልሻት አይደለም። ሁሌ የምታስቢው ስላለፈው ነገር ነው። ያን ጊዜ እኮ እርጉዝ ስለሆነች ሄርሞና ተቀይሮ በተለያየ ነገር እኮ ስላመማት ነው እኮ እንደዛ የሆነችው ብሎ ይላታል ማለት ነው። ልጄ እሷ እኮ ቤት ውስጥ ተቀምጣ ውላ አታውቅም። ሁሌ ወደ ውጭ ነው የምትወጣው። ግን አንድ ነገር እስቲ ልንገርክ ብላ ትለዋለች ማለት ነው። ምንድን ነው? የሆነ ነገር እንድትልልኝ ይፈልጋለሁ፣ እሱን እኔ እመክራታለሁ ብላ ትለዋለች ማለት ነው። ምንድን ነው እማዬ መመክር ምላት? ምንም ልጅ በሆዷ አለ፣ አርግዛለች። ስለዛን እባክክ ንስሐ ትግባ፣ ለሰራችሁ ኃጢአት ለምሰራው ግፍ ንስሐ ትግባ፣ እግዚአብሔሯን ይቅርታ ትጠይቅ ብላ ትለዋለች ማለት ነው። እንዲህ እማዬ ዩዲት እኮ በጣም መልካም ሰው ነች፣ በጣም ንጹህ ሰው ነች። እንዴት ነው ንስሐ ትግባ ብለሽ የምትያት? በቃ ላለፈው ነገር ይቅር አላልሻትም አይደለም? ለምንድን ነው ግን እማዬ ሁሌም አንቺ ነሽ በክፉ አይን ስታያት የማየው? እሷ ግን በጣም ጥሩ ሰው ነች። ሁሌ ስለ አንቺ ነገር ብቻ ነው የምታስበው። አንቺ እንኳን ካልበላሽ እኮ አትበላም እሷ ይላታል ማለት ነው። ልጄ እንደዛ ነው ብላ ትለዋለች ማለት ነው። አዎ እማዬ ለምንድን ነው ግን እንደዚህ የምትሆኝ ብላ ትላታለች ማለት ነው። አለምም ትመጣና እንግዲህ ከሱ ጋራ ታወራለች ማለት ነው። አለምዬንም አንቺም አለም እሷን እኮ ይቅር አላልሻትም ብሎ ይላታል ማለት ነው። እናንተ የምታዩት ስላለፈው ነገር ነው፣ ያሁኑን ለምንድን ነው ይቅር የማትሏ ከልባችሁ ብላ ትላለች ማለት ነው። እናትዬ ደግሞ ወንድዬ ሙት እኔ ከልቤ ይቅር ብያታለሁ ትቻለሁ ብላ ትለዋለች ማለት ነው። ከአለምዬ ጋርም ደግሞ እያወሩ እያሉ ማለት ነው እንግዲህ እማዬ እኮ ምግብ አልበላችም እንግዲህ ስለ እሷ ክፉነት ማውራት ፈልጋ ነበረ ማለት ነው። እሱ ግን እየተቀበላት አይገኝም ማለት ነው። ወንድዬ ምንም ነገር በፍጹም እሷ የምትለውን ነገር እየተቀበላት አይደለም ማለት ነው። አለምዬን ደግሞ አንቺ እኮ እህቴ ነሽ ምናምን አንቺ እኮ እህቴ ነሽ ሰራተኛ አይደለሽም ብሎ ስላት ለሰራተኛ ገንዘብ ለእህትክማ ደሞዝ እየከፈልካት እኮ አታሰራትም፣ ለእኔ ሰራተኛ ስለሆንኩ ነው ደሞዝ የምትከፍለኝ ምናምን ትለዋለች ማለት ነው። ከዛም በኋላ እንግዲህ ምንድን ነው እየተፈጠረው መሰላችሁ? በጣም ከፍቷት ነበረ አለምዬ ማለት ነው። ቀጥታ ወደ ፀሐይ ጋር ነበር ሄደች። ወደ ፀሐይ ጋር ስትሄድ ምግብ በየአይነት እኮ ለማዬ የሰራውላትን በላችባት። ከባሏ ጋር ቁጭ ብላ ቅርጥፍ አድርጋ በላችሁ። እኔ ምን ይሻለኛል? በጣም ነው እየሰለቸኝ። እማዬ በራብ እየሞተች ነው፣ በጣም እየተጎዳች ነው ብላ ትላታለች ማለት ነው። ግን እውነትሽን ነው እማዬ እንደዚህ የወዲት እንደዚህ እያደረገች ነው? አዎ ምንም ነገር ይኸው ከጠዋት ጀምሮ ምግብ አልበላችም። እባክሽ ብር አበድሪኝ፣ ምክንያቱም ለማዬ እንቁላል ሰርቼ ማብላት አለብኝ ብላ ትላለች ማለት ነው። ፀሐይም እንግዲህ ለአለምዬ ገንዘብ አበድራት እንቁላል ገዝታ ሽንኩርት ገዝታ ወደ ቤት ካወሩ በኋላ ወደ ቤት ትገባና እንቁላል ትሰራላታለች ማለት ነው። ምግቡን ሰርታ አቅርባ ሳሎን ቁጭ አድርጋ እማዬን ልትፈልግ ስትሄድ የወዲት መታቀር ጠፍ አድርጋ
ብልት እያደረገች ባዶ ሳህን አገኙ ማለት ነው። በጣም በሚያሳዝን ነገር ክው ብላለች ማለት ነው። አለምዬም እንደዚህም ደግሞ እማዬም ማለት ነው። የወዲህ ዛሬ ምንድን ያደረገችው እናቷ ቤት ሄዳ እንግዲህ ፀሐይን ስትነዘንዛት ነበረ። አንቺ ሰራተኛ ነሽ፣ አንቺ የኔ ልብስ አጣቢ ነሽ፣ አንቺ የኔ ምግብ ሰራተኛ ነሽ እያለቻት በጣም እየጨቀጨቀቻት ትገኛለች ማለት ነው። ምክንያቱም ወንድሜን የቀየረሽው አንቺ ነሽ። ወንድሜ ድሮ ከኔ ጋራ ተባባሪ ነበረ፣ በሁሉ ነገር ከኔ ጋራም ከማየ ጋራም ይተባበር ነበረ። ግን አንቺን ካገኘ በኋላ መተባበሩን ትቷል። ስለዛን ምንድነው ያደረግሽው ወንድሜን ብላ ትለዋለች ማለት ነው። እኔ ምንም ነገር ያደረግኩት ነገር የለም ብላ ትለዋለች ማለት ነው። ያደረግሽማ ነገር አለ ወይንም ገላሽ ሰተሽ ነው እንደዚህ እንዲሆን ያደረግሽው፣ በእኔም በእናቴ ላይ ወንድሜ እንዲቀየርብኝ አድርገሻል ብላ ትላታለች ማለት ነው። እኔ ምንም ነገር የቀየርኩት ነገር የለም። አንቺ እኮ ሰራተኛ ነሽ፣ እንዴት ንጉሱን ልቀይሪ ትችያለሽ? እንዴት አንቺ እኮ ተራ ሰራተኛ ሆነሽ እንዴት ንጉሱን ልትቀይሪ ትችያለሽ? ብላ በጣም ሲነዛነዙ ነበረ። እንግዲህ ፀሐይም በጣም ከእግሯ ከራስ ፀጉሯ እስከነ ጠፍሯ ስትነግራት ነበረ። አንቺ እኮ በእኔ ነው ሰው የሆንሽው፣ እንደዚህ ያማረ ልብስ እኮ ለብሰሽ የሄድሽው እኔ ስላጠብኩ ነው። እንደዚህ ቀን በሰላም ውለሽ እኮ የገባሽው እኔ የምሰራውን ምግብ በልተሽ ነው። ሁሉን ነገር እኔ የማደርገውን ነው እኔ በማደርገው ነገር ነው አንቺ በሰላም ውለሽ የምትገቢው። ስለዛን እኛ ሰራተኞች እኮ አንሰራም ብለን እምቢ ብንል እናንተ ናችሁ የሰራተኛ እያላችሁ የምትፈልጉን፣ ያለኛ አያምርባችሁም። ሰራተኛ ማለት ደግሞ በጣም የሚኮራበት ነው ምናምን ብላ ትነግራታለች ማለት ነው። አንቺ ገረድ እያለች ስትሰድባት ነበረ። እንግዲህ ከዛም በኋላ ምንድን ነው አስቻለው ይመጣል ማለት ነው። እንቅ አድርጋት እሷን ባረገቻት በነበረበት ሰዓት ማለት ነው። አለምዬን ፀሐይን ማለት ነው። አስቻለው ይመጣና ምንድን ነው የፈለግሽው? በመጀመሪያ